በሌላ ሰበር ዜና እስራኤል ከወደ አያቶላዎቹ ኢራን እጅግ አስደንጋጭ መርዶን ሰምታለች። የኑክሌር ጦር መሳሪያዎቿ እንዲወድሙባት ከአሜሪካ፣ እስራኤል ብሎም ከምዕራባውያኑ በየቀኑ የሚዶለትባት ኢራን እንኳንስ ነፍስ ሊዘራ አንድ ሳምንት ብቻ የቀረውንና የምታብላለው ሊወድም ይቅርና ጭራሽ ተጨማሪ የኑክሌር ሪአክተሮችን ልትገነባ ነው ብላ አርፈዋለች። ይህንን የሰማው ቤንያሚን ኔታንያሁ በበኩሉም ኢራን የኑክሌር ጦር መሳሪያ እንዳታገኝ ለመከላከል በሙሉ አቅማችን እንታገላለን ቃል እገባለሁ ብለዋል። በእኛና በአሸባሪዋ በቴህራን መካከል ያለው ግጭት የሰላማዊ ሰዎችን ዕጣ ፈንታ ይወስናል ብለዋል። በጦርነቱ ኢራንና ጽንፈኞቹ እስራኤልን ካሸነፉ ቀጣዩ ኢላማቸው የምዕራቡ ዓለም ነውና ምዕራባውያን ሆይ እርዱን ሲል በራሱ ብቻ ኢራንን መፋለም እንደማይችል ያመላከተ የአግዙን ጥሪ አስተጋብቷል። አስፈላጊ ከሆነ ግን ብቻችንን እንዋጋለን ብለዋል። ነገር ግን ኢራን በትናንትናው ዕለት ቴል አቪቭን ያስደነገጠና ያስደነበረ ከባድ መርዶ አሰምታ ቀጠናው ታምሷል። ያለሽ ኒኩሌር ጣቢያው ድሚ በሚል ከአሜሪካና እስራኤል ጋር የሞት ሽረት ትንቅንቅ ውስጥ የምትገኘው የፋርሶቹ ኢራን ተጨማሪ 19 የኒኩሌር ሪአክተሮችን ልትገነባ መሆኑን ይፋ አድርጋ ያበጠው ፈንድቷል። ዜናውን ለእስራኤል ይበልጥ አስደንጋጭ ያደረገው ደግሞ አሜሪካ ይህን የኢራን ሐሳብ እንደምትደግፍ መግለጿን የአያቶላ አሊ ካሚኒ ቀኝ እጅ የሆኑት ውጭ ጉዳይ ሚኒስትሩ አባስ አራግቺ መናገራቸው ነው። ኢራን በቡሼር የኑክሌር ኃይል ማመንጫ ላይ በሚሰራው ሌላ 19 የኑክሌር ኃይል ማመንጫዎችን ለመጨመር እንዳሰበች ኢራንን ወክለው ከአሜሪካ ጋር እየተነጋገሩ የሚገኙት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ተናግረዋል። ኢራን በአሁኑ ጊዜ በቡሼር የኑክሌር ኃይል ማመንጫ ጣቢያ ተጨማሪ ሪአክተር ትሰራለች ያሉት የኢራን ውጭ ጉዳይ ሚኒስትር የኛ ረጅም ጊዜ ያስቆጠረው እቅዳችን ቢያንስ 19 ተጨማሪ ሪአክተሮችን መገንባት ነው። ለዚህም እስከ $10 ቢሊዮን ወጪ ከሚገነባው ተቋም ጋር ልንፈራረም ነው ሲሉ የኑክሌር ሪአክተሮችን ማን እንደሚገነባቸው ከመግለጽ ተቆጥበው በኤክስ በሌላ